አጋጣሚ ደግሞ ያልከው አይነት አሰራር ሆኖ ዶናልድ ትራምፕን ከወንበራቸው ቢነሳ ቀጣይ ምን አይነት ነገር ነው የሚሆነው? እሳቸው ይዞት የመጡትን አቋም የሚያስቀጥል የስደተኞች ችግር ላይም የሚያጠነክር ከሳቸው ፓርቲ የሚመረጥ ነገር ነው ወይ ቀጣይ ሽግግሩ ወንበሩ ላይ የሚቀመጠውስ? እንደው ድንገት እሳቸው ከስልጣኑ እንኳን ቢነሱ በዚች ወራቶች ውስጥ ይሄ ነገር ተፈጠረ ብለን ካሰብን ቢፈጠር ያው እሳቸው እንደ ፕሬዚዳንት እንደ ግለሰብ ነው እንጂ የሚወርዱት ፓርቲያቸው ድምጹን አያጣም። ፕሬዚዳንት አሜሪካን ለመግባት በጋብቻ በትምህርት ልጆች ወላጆቻቸው ጋር ብዙ አይነት ፕሮሰስ ጀምሮ የሚጠብቃለ ወደፊትም ለመጀመር የሚያስብ ሰው አለ። እንደው በእንደዚህ አይነት ጉዳይ ራሱ የእውነት ብዙ ኢትዮጵያኖች በድንጋጤ ውስጥ ይገኛሉ። ትራምፕ አዳዲስ በሚያወጧቸው ወደ አሜሪካን እንዳይኬድ በሚያወጧቸው ፖሊሲዎች እንደው ይሄን ጉዳይ አስመልክቶ የሰማው መረጃ አለ ወይ? ከራሳቸው መንግስት በተለይ የስደተኞች ፖሊሲን የሚቃወም ይሄ ነገር ልክ አይደለም ብሎ እንደው የሚተች ነገር ነው ያለው ወይስ የትራምፕን ይሄኛው ስደተኛው ላይ ያላቸውን አቋም የሚደግፉ ነገሮች ነው በደንብ ይበልጥ የሚስተዋሉት? እንደው አጠቃላይ ኢንፎርሜሽኑ ካለ ይሄን ጉዳይ አስመልክቶ። ያው ዴሞክራት የሪፐብሊካን ፓርቲ ምርጫውን ሲወዳደርም እንደ ምርጫ መከራከሪያ ወይም እንደ አጀንዳ አድርጎ ሲያቀርብ የነበረው ኢሚግሬሽንን ዜሮ አደርሰዋለሁ የሚል ሀሳብ ነው ሲያቀርብ የነበረው። ይሄ ማለት ሰላም ወንድማችን እንደምን አለ? እግዚአብሔር ይመስገን። እንዴት ነህ? አለን ወንድሜ። እንግዲህ ከሰሞኑ እጅግ አነጋጋሪ የሆኑ አሜሪካን ሀገር ላይ የምንሰማቸው ነገሮች አሉ። በተለይ ደግሞ ዶናልድ ትራምፕን በተመለከተ ብዙዎች ብሳቸው ባስተላለፉት መልእክት ኢትዮጵያኖች በድንጋጤ ውስጥ ይገኛሉ። የስደተኞችን ጉዳይ በተመለከተ አዳዲስ በሚያወጧቸው የተለያየ ሀሳቦች ወደ አሜሪካ ለሚሄዱትም እዛው ለሚኖሩትም ከባድ ስጋት የሆኑ ነገሮች እየተሰሙ ይገኛል። በሌላ በኩል ደግሞ እንግዲህ ስለ ኢትዮጵያ ህዳሴ ግድብን በተመለከተ ዶናልድ ትራምፕ እንደ አዲስ የሚያነሱት ሀሳብም ብዙዎችን እያስገረመም እያስደነገጠም ነው። እንደው በአጠቃላይ ከዚህ ጉዳይ ጋር ተያይዞ ከሁሉም ጀርባ የዶናልድ ትራምፕ ውሳኔዎችና ትዕዛዞች እንዳሉ ነው የምናውቀው። ታዲያ ይህንን አስመልክቶ ዶናልድ ትራምፕ ደግሞ አንተም በገጽህ ምናልባት በቀጣዩ ጊዜያቶች ላይ ላይቆዩ ይችላሉ፣ ከስልጣናቸውም የሚንሸራተቱበት አጋጣሚዎች ሊኖሩ ይችላሉ የሚል ሀሳቦችን እያስተላለፍክ ነበር። እንደው ከዚህ ጋር በተያያዘ ጠቅለል አድርገህ የምትነግረን ሀሳብ ካለ መረጃህን እንድታካፍለን ነበር ወንድሜ። እሺ፣ ያው ከዚህ በፊት ኔም ፔጅ ላይ እንደለቀኩት በሚድተርም የሴኔት እና የኮንግረስ ምርጫ ስልጣናቸውን ሊያጡ የሚችሉበት ቻንስ ሊፈጠር ይችላል የሚል ሀሳብ አስተላልፌ ነበር። በዛ ምክንያት ነው አሁን የደወልክልኝ። ትክክል። ያው ስልጣናቸውን ሊያጡበት የሚችል ምክንያት ሚድተርማቸው አሁን አሜሪካን ሀገር ሚድተርም ምርጫ ያደርጋሉ ለኮንግረስ ተወካዮቻቸው። ልክ እሱ ምርጫ በሚያደርጉበት ሰዓት ዴሞክራቶች የተሻለ ቻንስ ሊያገኙ ይችላሉ ብዙ ወንበሮችን የመጠቅለል ሀውስ ውስጥ ማለት ነው። እንደው እዚች ጋር ይቅርታ ላቋርጥህና በጣም ይሄ ሊሆን የሚችለው እንግዲህ የሚገዙበት አመት ያው ሙሉ አመት ሳይጠበቅ በፊት እንዲሁ ከወዲሁ ከቅርቡ የሚሆን ነገር ነው ሊሆን የሚችለው አይደለ? በቅርብ ጊዜያቶች በወራቶች ውስጥ የእንትኖች ምርጫ በየ2 አመቱ ነው የሚያደርጉት የኮንግረሶች። በዛ ምክንያት ነው የፕሬዚዳንሻል ምርጫ በ4 አመት ነው። ኮንግረስ ምርጫ ደግሞ በየ2 አመት ነው የሚደረገው። በሱ ምርጫ ምክንያት እንትን ያደርጋሉ። እሱ ምርጫ በሚያካሂዱ ሰዓት በአሁኑ ምርጫ ሪፐብሊካን ወንበሮችን ሊያጡ ይችላሉ የሚባል ፕሬዲክሽን አለ። ሊያጡ ይችላሉ። እነሱን ወንበሮች ካጡ ያው ማጆሪቲው ዴሞክራት ይሆናል ማለት ነው ሀውስ ውስጥ በወንበር ይዞ የሚገኘው። ያ ማለት እንግዲህ 4 አመትም ትራምፕ ሳይሞላቸው ከወዲሁ ስልጣናቸው ተገባዶ 2ኛ አመት ላይ ከ10 ወር በኋላ ማለት ነው። ይሄ በጣም ቅርብ ጊዜ ነው። 28 ድረስ ይቆያል ተመረጠበት። ትክክለኛ እነዚህ የኮንግረስ አባላት ከ10 ወር በኋላ ኢምፒችመንት እንደሚያቀርቡ ይጠበቃል። ፕሬዚዳንቱ እንዲወርዱ ጥያቄ ያቀርባሉ ለሴኔት። ሴኔቱ ይህን ሀሳብ ተቀብሎ ለማጽደቅ ወደ ቺፉ ይወስደውና ቺፉ ድምጽ ሲቆጥሩ የሴኔቱ 2/3 አባል 2/3 አባሉ ኢምፒችመንቱን አክሴፕት ካደረገው በቀጥታ አውቶማቲካሊ ከስልጣናቸው ሪሙቭ ይደረጋሉ ማለት ነው።
እንደው ባሉት ነገሮች ይሄ ጥያቄዎች እየመጡ ይገኛሉ ወይ? እዛም ባለው በአሜሪካን ሀገር በተለያዩ ጉዳይ የሚቃወሟቸው ሰዎች እንዳሉ ነው አንተም በመረጃ ጠቆም እያረክ ስታልፍ የነበረው። ከራሳቸው ሰው ጋርም ጥያቄዎች እየተነሱባቸው ይገኛል። እንደው እነዚህ ጥያቄዎች በደንብ የማደግ እንትን አላቸው ወይ? ምን አይነት ንቅናቄ ይፈጥርባቸዋል ወንበራቸው የሚያሰጋቸው ደረጃ እስከሚያደርስ ሁኔታ ድረስ? አሁን እየተከተሏቸው ያሉት የኢሚግሬሽን የሚሊተሪ አፕሮቾች እና ዲፕሎማሲያቸውን ጨምሮ በጣም አደገኛ የሚባልና አሜሪካን የማይጠቅም ነው በያሉ ነው እያወሩ ያሉት። እኔ እናንተ በምናወራበት ሰዓት አሁን ራሱ ዛሬ ግሪንላንድን ወራለሁ ወይ ሽጡልኝ በማለት ከፍተኛ እንቅስቃሴ ያደረጉ ነው ያሉት። ይሄ ማለት ግሪንላንድ እንግዲህ በዴንማርክ ግዛት ስር የምትገኝ ናት። ዴንማርክ ናት የምታስተዳድራት አስገዝብቶ ነው። ዴንማርክ ደግሞ የኔቶ አባል ነው። ኔቶ እንግዲህ እንደምታውቀው አሜሪካ ትልቁ አሊያንሶቿን ሰብስባ ያለበት ማህበር ነው። ትክክል። ዩሮፕ እንዳለ ሰብስባ አንዱ አንዱን የሚጠብቅበት ማህበር ነው እና እዛ ማህበር ውስጥ ያለችን ሀገር ሳይቀር ካልወረድኩ ወይ ካልሸጣችሁልኝ እያሉ ነው። ይሄ ያው የሀገሪቱን የነበራትን ዲፕሎማሲያዊ ግንኙነት ወዳጆቻቸውን በጣም እያስከፋ ነው፣ ወዳጅ አልባ አድርጎ እያስቀረን ነው ብለው ያስባሉ። የመረጧቸውም ሰዎች ቢሆኑ ማለት ነው። እንዴት በወዳጅ ሀገሩ ላይ ይነሳል? ካናዳ ላይ የጣሉት ታሪፍን አሁን ዛሬ ካናዳ ላይ በጣሉት ታሪፍ ምክንያት አሁን ካናዳ የቻይና መኪኖች በ6% ቀረጥ እንዲገቡ ፈቅዳለች ዛሬ። አሁን እናንተ በምናወራበት ቀን ማለት ነው። ይሄ በዙሪያዋ ጠላት ሀገሮችን እየሰበሰበች የነበሯትን ወዳጆች እያሸሸች ነው የምትመጣው እና ይሄ በብዙ የአሜሪካ ፖለቲካል ሰዎችም ሆነ ምሁሮች ስኮላሮቹ አልተወደደም። መጥፎ የሆነ አፕሮች ነው እያደረገ ነው የሚባለው እና ይሄ ከኤፒስቲን ፋይልም ጋር ተያይዞ ከታክስ ስወራው ጋር የነበሩት ክሶች ስለነበሩ እነሱን ኢምፒችመንት ለማድረግ ክራይም ያስፈልጋል፣ ወንጀል ሊኖርበት ይገባል። ዝም ብሎ ኢምፒች አይደረግም። እነዚህ ከኤፒስቲን ፋይል ጋር የነበሩ ኬዞች ከታክስ ደብቋል ተብሎ የተከሰሱበትን ነገሮች ጨምሮ እነሱ ምክንያት በማድረግ ኢምፒችመንት ሊያቀርቡ ይችላሉ ነው። ይሄ በጣም ሰፊ ቻንስ የለውም። ሰውን እንዲሳሳት የማንፈልገው ነገር ይሄ በጣም ሊሆን ይችላል ምናምን የሚባል ነገር አይደለም። በጣም ሬር ነው። ምክንያቱም በባለፈው የስልጣን ዘመኑ 2 ጊዜ ኢምፒችመንት ጥያቄ ቀርቦ አልጸደቀም። ከስልጣኑ እንዲወርድ ተጠይቆ ማለት ነው። የባለፈው ተርሙ ላይ ማለት ነው። አሁን ግን ሞር ኦፍ አግሬሲቭሊ እየተንቀሳቀሰ ስለሆነ ምናልባት አግሬሲቭሊ ሊንቀሳቀሱ ይችላሉ ሴኔቱም ተብሎ ስለተጠበቀ ነው። እንግዲህ ያው ቻንስ አለ። አጠቃላይ አንተም ካልከን ነገሮች የሚያሳየው የመረጧቸው አካላቶች ራሱ ያው በሚወስኑት ውሳኔ አሜሪካን ሀገራችንን ከሌሎቹ ጋር ጥል እያረጉ ነው እያሉ እያሰቡ ስለሆነ ከራሳቸው አካል ራሱ ተቃውሞ እየመጣ ነው አጠቃላይ ሀሳቡ። ከራሳቸው መራጮች ራሱ ተቃውሞዎች እየቀረቡባቸው ነው። ይሄ አሁን ካልከኝ ጉዳይ ጋር በተያያዘ ይሄ ከስልጣን የሚወርዱበት በአጭር ጊዜ ውስጥ ምናልባት ሊሆንበት የሚችለው ሁኔታ ምን አይነት ቮቲንግ ሲኖር ነው? አጠቃላይ ምን አይነት ሂደትስ ሲተገበር ነው? ያው የአሜሪካ መራጮች በየስቴታቸው የኮንግረስ አባሎቻቸውን ይመርጣሉ። ኮንግረስ አባሎች አንድ ዲሞክራት ወክሎ ይወዳደራል፣ አንድ ደግሞ ሪፐብሊካን ወክሎ ይወዳደራል። ስለዚህ ህዝቡ እነዚህን ሲመርጥ የዴሞክራት ኮንግረስ አባሎችን በብዛት ከመረጠ እነዛ ተመራጮች ሄደው ወንበር ሪፕሬዘንት የሚያደርጉት ሀውስ ውስጥ ስለዚህ የተሻለ ማጆሪቲ ድምፅ ይኖራቸዋል ማለት ነው ኢምፒችመንቱን ጥያቄ ለማቅረብ። ይሄ ሊፈጠር የሚችለው ብዙ ሰዎች የአሜሪካ ነዋሪዎች ብዙ ኮንግረስ አባላትን ከዲሞክራቶች ከመረጡ ነው። የዲሞክራሲ እጩዎችን ከመረጡ ነው ይሄ ሊፈጠር የሚችለው ማለት ነው። እንግዲህ ያው እንዳጠቃላይ ካንተም ሐሳብ የምንወስደው የአሜሪካን ሀገር ፕሬዝዳንት ብዙዎቻችን እንዲሁ ዝም ብለን የምናውቀው 4 ዓመት ከተመረጠ ለ4 ዓመት ያገለግላል ነበረ። ነገር ግን ድንገተኛ ነገሮች ከመጡ በመሃል 2 ዓመት ባለበት ጊዜም ስልጣኑ የሚያበቃበት ጊዜ አለ። ያው ይሄ ደግሞ ይበልጥ የሚሆነው አንተ እንዳልከው ይመስለኛል በጣም ወንጀሎች ላይ ከተሳተፈ ያ ፕሬዝዳንት የሚያስደነግጥ ወንጀሎች ላይ ካለ ቀጥታ ዳይሬክት እንደሚያነሱት ካልሆነ ግን ያው በቮቲንግ ቀስ በቀስ
እንደሚሽሩት ነው የተናገርከው እንደው አሁን የዶናልድ ትራምፕ ጉዳይ በተባለው ነገር ሊያወርዱት ባይችሉም በዚህ ወራቶች ውስጥ እንደው ቢወርድና አጋጣሚ ደግሞ ያልከው አይነት አሰራር ሆኖ ዶናልድ ትራምፕን ከወንበራቸው ቢነሳ ቀጣይ ምን አይነት ነገር ነው የሚሆነው እሳቸው ይዞት የመጡትን አቋም የሚያስቀጥል የስደተኞች ችግር ላይም የሚያጠነክር ከሳቸው ፓርቲ የሚመረጥ ነገር ነው ወይ ቀጣይ ሽግግሩ ወንበሩ ላይ የሚቀመጠውስ እንደው ድንገት እሳቸው ከስልጣኑ እንኳን ቢነሱ በዚህ ወራቶች ውስጥ ይሄ ነገር ተፈጠረ ብለን ካሰብን ቢፈጠር ያው እሳቸው እንደ ፕሬዚዳንት እንደ ግለሰብ ነው እንጂ የሚወርዱት ፓርቲያቸው ድምጹን አያጣም ፕሬዚዳንት የፕሬዚዳንሲ ስልጣኑን አያጣም ፓርቲያቸው ማለት ሪፐብሊካን ፓርቲው ማለት ነው ስለዚህ በቀጥታ ምክትል ፕሬዚዳንታቸው ጄዲ ቫንስ ስልጣኑን ይቀበላል ማለት ነው ብዙ ጊዜ ግለሰቡን ለማስወገድ ነው እንጂ እንደ ፖሊሲ እየተከተሏቸው ያሉትን ነገሮች ብዙም ላይቀይራቸው ይችላል ምክንያቱም አንዳንድ ፖሊሲዎች እንደ ፓርቲ አምነው እያከናወኗቸው ያሉት ነገሮች ስለሆኑ ማለት ነው ስለዚህ ይሄ ነገር ተፈጠረ ቢባል ራሱ ዴሞክራቶች ፕሬዚዳንት ይመርጣሉ ማለት አይደለም ስቲል ሪፐብሊካን ለ4 ዓመት አሸንፏል ከራሱ ነው ፕሬዚዳንት የሚመርጠው ሰው ምክትሉን የማድረግ እድላቸው ሰፊ ነው እንደው በጣም ጥሩ ትንታኔን የሰጠኸኝ እንደው አንድ ጥያቄ በዋነኝነት ልጠይቅ የምፈልገው ያው ብዙ ኢትዮጵያኖች በአሜሪካ የሚኖሩ አሉ ኢትዮጵያን ሆነው ፕሮሰሳቸውን የሚጠብቁ አሉ አሜሪካን ለመግባት በጋብቻ በትምህርት ልጆች ወላጆቻቸው ጋር ብዙ አይነት ፕሮሰስ ጀምሮ የሚጠብቃለ ወደፊትም ለመጀመር የሚያስብ ሰው አለ እንደው በእንደዚህ አይነት ጉዳይ ራሱ የእውነት ብዙ ኢትዮጵያኖች በድንጋጤ ውስጥ ይገኛሉ ትራምፕ አዳዲስ በሚያወጧቸው ወደ አሜሪካን እንዳይኬድ በሚያወጧቸው ፖሊሲዎች እንደው ይሄን ጉዳይ አስመልክቶ የሰማው መረጃ አለ ወይ ከራሳቸው መንግስት በተለይ የስደተኞች ፖሊሲን የሚቃወም ይሄ ነገር ልክ አይደለም ብሎ እንደው የሚተች ነገር ነው ያለው ወይስ የትራምፕን ይሄኛው ስደተኛው ላይ ያላቸውን አቋም የሚደግፉ ነገሮች ነው በደንብ ይበልጥ የሚስተዋሉት እንደው አጠቃላይ ኢንፎርሜሽኑ ካለ ይሄን ጉዳይ አስመልክቶ ያው ዴሞክራት የሪፐብሊካን ፓርቲ ምርጫውን ሲወዳደርም እንደ ምርጫ መከራከሪያ ወይም እንደ አጀንዳ አድርጎ ሲያቀርብ የነበረው ኢሚግሬሽንን ዜሮ አደርሰዋለሁ የሚል ሀሳብ ነው ሲያቀርብ የነበረው ይሄ ማለት ያው ሀሳቡ እሱ ብቻ አይደለም ማለት ነው ወይም እሳቸው ባይኖርም ተመሳሳይ ሀሳብ ያላቸው ተከታዮች አሏቸው ከታች ስለዚህ እንደ ፓርቲ አስበው የሚንቀሳቀሱት ነገር ነው አንዳንድ ጊዜ እሳቸው አግሬሲቭሊ የሚያደርጉት ነገር አለ ብዙ ጊዜ የፕሬዚዳንቱ ውሳኔ ትልቅ ቦታ ስላለው እነዚህ ኤክስኪዩቲቭ ኦርደር የሚባሉት ቀጥታ በፕሬዚዳንቱ ፌርማ የሚከናወኑ ነገሮች ናቸው ከትላንት ወዲያ እንዳየኸው ልክ ኢትዮጵያን ጨምሮ ወደ 70 ምናምን ሀገር ያገኙ ለምሳሌ ኤክስኪዩቲቭ ኦርደር ነው ሴኔት ገብቶ ጸድቆ ምናምን የሚወጣ ነገር አይደለም በፕሬዚዳንት ፌርማ ብቻ የሚፈጸሙ ህጎች አሉ ይሄ ማለት እነዚህ ህጎች ሌላ ፕሬዚዳንት ሲመጣ በፌርማው ነው የሚሽራቸው ስለዚህ እኔ በግሌ ያው እሳቸው ወርደው ምክትላቸውም ሆነ ከፓርቲያቸው ሰው ቢመጣ በጣም ትልቅ ለውጥ ይኖራል ብዬ አላምንም ትልቅ ይሄ በቃ ትልቅ የአጀንዳ ለውጥ ሊፈጠር የሚችለው በቀጣይ ምርጫ ከ2028-29 በኋላ አዲስ ፕሬዚዳንት ተመርጦ ዴሞክራቶች የማሸነፍ እድል ካገኙ ነው እንጂ ያን ያክል በጣም ትልቅ የሆነ የፓርቲ ፕሪንሲፕላቸው ይቀየራል ብዬ አላምንም እንደ አጠቃላዩ አሁን እሳቸው ያሉበት ፓርቲ ያው ለዛው ሀገር ተወላጅ ለሆነ ለኛው ሀገር ዜጎች መብታችንን እናስቀድም ይመስለኛል ያው እነሱ ብሶት ነው ያለባቸው ሰምታይምስ አንዳንድ ህገወጥ ስደተኞች ገብተው በብዛት በስታቲስቲክስ ነው የሚንቀሳቀሱት የሚፈጠሩ ወንጀሎች እየተደረጉ ያሉ አደጋዎች የማስ ሹቲንግ ሲፈጸም አገር ሲበዘበዝ ምናምን ብዙ ጊዜ ስታቲስቲክሱን ስንሰራ ከውጭ በስደት የመጡ ሰዎች ናቸው ይሄን ነገር እያደረጉት ነው የሚል እንትን አላቸው ጥናት ነው ያላቸው ትክክል ጥናታቸው እንደዛ ነው የሚያሳየው እና በቅርቡ እንደምታስታውሰው ዲቪ ላልተወሰነ ጊዜ ታግዷል ዲቪ አሁን የታገደበት ምክንያት አንዳንድ ዶላር እየከፈሉ ዲቪ ይሙሉ ተብሎ አጽድቀውት ነበር ትክክል ግን ዲቪ ከመታገዱ ከአንድ ቀን በፊት የሆነ ሰው በመዝናኛ ቦታዎች አካባቢ ማስ ሹቲንግ እያደረገ ነበር በመሳሪያ ሰውየው ተይዞ ባክግራውንዱ ሲጣራ በዲቪ የገባ ሰው መሆኑ ታወቀ ይህም ምክንያት በማድረግ ነው ቀጥታ የዲቪ ፕሮሰስ እንዲታገድ አቅጣጫ ያወረዱት ለምሳሌ ብዙ ሰዎች ወደ አሜሪካን ሀገር ይገባሉ ከዛ ስፔሻሊ አሁን ኢትዮጵያውያኖችን ስታይ እና
ሰሞኑን እየተወራባቸው ያሉት የሶማሌ ዜግነት ያላቸው ሰዎች ገንዘብ ይሰራል ክሌም የሚያደርጉት ማለት ነው ሪፐብሊካኖች። ይሄን የሚመስል ሀገር ሰተናቸው፣ ይሄን የሚመስል ስርዓት ሰተናቸው፣ ይሄን የሚመስል ኦፖርቹኒቲ ሰተናቸው እስቲል ሊበዘብዙን ነው የሚሞክሩት ነው። ወደ $1 ቢሊዮን አካባቢ በህገወጥ ከአሜሪካ ወደ ሶማሊያ አካባቢዎች በሶማሌ ባንኮች በሶማሌ ሐዋላ ሰራተኞች ባክኗል። ታክስ ሳይከፈልበት $1 ቢሊዮን በጣም ብዙ ነው። በጣም ዌልፌር ሲስተሙንም ማስጠንተው ነው በደንብ ይሄ ነገር ላይ የሰሩት ሬቶቹን አስቀምጠው ሲስተማችንን እኛ ሀገራችን እንዲኖሩ አይነት ነገር ነው። ለሀገር መቆርቆር በሚመስል መልኩ ነው። ግን ያው በዚህ መሀል ብዙ ንጹሃን ሰዎችን ያው እየተጎዱ ነው እንደምታየው ኢትዮጵያን ጨምሮ። ትክክል ግን ለምሳሌ እነዚህ የመንግስት እርዳታዎች እንደ ፉድ ስታምፕ፣ የቻይልድ ኬር እርዳታዎች፣ ሜዲኬድ ምናምን የሚባሉ እርዳታዎችን ስታይ በብዛት ተጠቃሚዎቹ ከስደተኛ ሀገር የመጡ ሰዎች ናቸው። የሀገራቸው ሰዎች አይደሉም። ሰው አቅም የሌላቸው ጥገኛ የሚሆኑ ሰዎች ናቸው እየመጡብን ያሉት። ልክ ትራምፕ እንደተመረጠም የነበረው ስደተኛ ማምጣት ይጠቅመናል፣ ግን ከአሁን በኋላ ስናመጣ ሜሪት ቤዝድ የሆነ ስደተኛ እናምጣ ነው። ሜሪት ቤዝድ ማለት በትምህርት በስልጠና የሆነ ነገር ለማበርከት ወይ ደግሞ ባለሀብት ሆኖ ኢንቨስት ለማድረግ ይምጣ እንጂ መጥቶ ከኛ ሊጠቀም ከኛ ጥገኛ ሊሆን መጥቶ እዚህ ድሃ ሊሆንና መንግስት ላይ ሊወድቅ የሚችልን ስደተኛ ማምጣት የለብንም ነው። እና ወደፊት ይፈጠራል ብዬ እኔ ጥሩ እድል ነው ብዬ የምገምተው ስፔሻሊ አሁን ለጊዜው ቢቆሙም በትምህርት ነው። በትምህርት በስኮላርሽፕ የሚሄዱ ሰዎች የተሻለ እድልላቸው። በተደጋጋሚም ገና አላጸደቀውም እንጂ አሜሪካን ሀገር በትምህርት ቪዛ መጥተው ትምህርታቸውን የጨረሱ ልጆች የመኖሪያ ፍቃድ እንዲያገኙ ለማድረግ እንሞክራለን እያሉ ነው። እሱም ትልቅ እድል ነው። በጣም ታርጌት የሚያደርጉት በቦርደር የሚገቡ ሰዎች፣ እዛ ገብተው ያልተማሩ ኖርማል ስራዎችን የሚሰሩ ላይሰንስ የሌላቸው አሳይለም ላይ ያሉ ምናምን ሰዎችን በጣም አሁን ጊዜው ጥሩ ያልሆነበት ጊዜ ነው ለነሱ ያለው። በጣም ዝርዝር መረጃዎችን በበቂ ሁኔታ ነው እንግዲህ መረጃዎችን ያካፈልከኝ ወንድሜ፣ የእውነት እጅግ ከልብ አመሰግናለሁ። ሰሞነኛ ጉዳዮችን እንግዲህ አሜሪካን ሀገር የሚወጡ አዳዲስ ጉዳዮችን በተመለከተ ነበር አደዋውሌ። በጣም በበቂ ሁኔታ ነው ያብራራህልን ወንድሜ፣ የእውነት ክበርልኝ። እሺ